ሌሊት ደግሞ ጠላት መጣና እንክርዳድ ዘራ። ጠላት ደግሞ ዘራ። እመቤታችን በንጽህና ከሰው ዘር የሚመስላት የለም። በሐዋርያት ዘመን የእግዚአብሔር የከፈሉ ሰዎች ነበሩ። ሰዎችን የሚያስወጡ እንዳሁኑ ነበሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ የእግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህ ጉባኤ የተገኛችሁላችሁ አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ከእውነት ጋር አብረን እንድንሰራ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ማስተዋሉን ለሁላችን በቸርነቱ ያደለን። ከእውነት ጋር አብረን እንድንሰራ ሶስተኛ ዮሐንስ ምዕራፍ 1 ቁጥር 8። ሶስተኛ ዮሐንስ አንድ ምዕራፍ ነው ያላት፣ አንድ ምዕራፍ ብቻ ነው መልእክቱ። እሱን አሁን አስቀድሜ በንባብ አሰማችኋለሁ። ወዳጅ ሆይ ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ፣ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥርዓት ትሠራለህ። እነርሱም በማኅበር ፊት ስለ ፍቅርህ መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና። እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ወደ ቤተ ክርስቲያን ጻፍ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበልንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገው ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም። ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየው። ለዲሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች። እኛም ደግሞ እንመሰክርለታለን። ምስክርነታችንን በእውነት እንደሆነ ታውቃላችሁ። ልጽፍልህም የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብር ልጽፍልህ አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ላንተ ይሁን። ወዳጆች ሰላምታ ያቀርብልሃል። ወዳጆችን በየስማቸው እየጠራ ሰላምታ አቅርብልኝ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ይህችን መልእክት እንግዲህ የቅዱስ ዮሐንስ ወንጌላዊ መልእክት ናት። ቅዱስ ዮሐንስ ከሐዋርያት ረጅም ዘመናትን በምድር ላይ የኖረ ሐዋርያ ነው። እስከሚሰወርበት ጊዜ ድረስ
እስከ 99 ዓመተ ምህረት ድረስ በዚህ ምድር እንደኖረ ይታመናል። ይህም ማለት ጌታ ካረገ በኋላ ከ60 ዓመት በላይ በምድር ላይ የኖረና ያስተማረ ሐዋርያ ነው። ሁላችንም እንደምናውቀው በእድሜም ከጌታ የሚቀራረብ ሐዋርያ ነው። በቅጽል ስሙ ፍቁረ እግዚእ ጌታ የሚወደው እንለዋለን ይባላል። ጌታ የማይወደው አለ? የለም። እንኳን ከሐዋርያት ከሰው ከፍጥረቱም ጌታ የማይወደው የለም። ግን ጌታ የሚወደው የተባለ ደግሞ ዮሐንስ ጌታ ፍጹም ስለሚወደው በፍቅሩ መጠን የሚወደው ልዩ ቦታ የሚሰጠው ብዙ ነገር የተደረገለት ማለት ነው። እንደምታውቁት ጌታ እኔ እስክመጣ ከዚህ የማይሞቱ አንዳንዶች አሉ ብሎ የተናገረለት ለእርሱ እንደሆነ ይታመናል። ይህም ራሱ ቅዱስ ዮሐንስ ወንጌሉ የጻፈው ነው። እሱ እኔ እስክመጣ ቢኖርስ አለ እንጂ አይሞትም አላለም ብሎ እንደሚሞት ስለራሱ ጽፏል። ግን ጌታም አይሞትም አላለም። እሱ እንዳለው እኔ እስከምመጣ ቢኖርስ ቢቆይስ ነው ያለው። ስለዚህ ተሰውሮ እንዳለ የምናምነው በዚህም መሰረታዊ ቃል ምክንያትም ጭምር ነው እና ቅዱስ ዮሐንስ በጣም የተለየ ሐዋርያ ነው። የተለየ ከሚያሰኙት ነገሮች አንዱ ከፍቅሩ ጽናት ከሃይማኖቱም ጽናት የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜ እስከ መጨረሻ ደቂቃ ድረስ ከእርሱ ያልተለየ ቅዱስ ጴጥሮስን መጠራጠር፣ መፍራት ከዚያም የተነሳ በአፉ መካድ ሲገጥመው እንኳ ከነዚህ አንዱ ያልገጠመው ንጹሕ ሐዋርያ ነው። ይህም ብቻ አይደለም። የቤተ ክርስቲያን ነገር ለሐዋርያት አደራ የሰጠው አንደኛው በቅዱስ ጴጥሮስ በኩል ነው። ሁለተኛው ደግሞ በቅዱስ ዮሐንስ በኩል ነው። ለቅዱስ ጴጥሮስ ጴጥሮስ ወይ ትወደኛለህን? አዎ ጌታ ሆይ እንደወደህ አንተ ታውቃለህ። እንግዲያውስ በጎችን አሰማራ። ጴጥሮስ ወይ ትወደኛለህን? አዎ ጌታ ሆይ እንደወደህ አንተ ታውቃለህ። ጠቦቶችን ጠብቅ። ጴጥሮስ ወይ ትወደኛለህን? አዎ ጌታ ሆይ እንደወደህ አንተ ታውቃለህ። እንግዲያውስ በጎችን አሰማራ ብሎ የምዕመናንን ነገር በአጠቃላይ የቤተ ክርስቲያንን ነገር አደራ የሰጠው በዮሐንስ ወንጌል ምዕራፍ 21 ላይ እንደተጻፈው ለቅዱስ ጴጥሮስ ነው። ልክ እንዲሁ ደግሞ ሁለተኛው አደራ በቤተ ክርስቲያን ሊቃውንት ዘንድ የሚታመነው ለቅዱስ ዮሐንስ የተሰጠው አደራ ነው። ለቅዱስ ዮሐንስ መቼ ነው ይህ አደራ የተሰጠው ካል ዮሐንስ ወንጌል ምዕራፍ 19 ላይ ተጽፎ እንደምናገኘው በመስቀል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናት ብሎ ንጽሕት ቅድስት ድንግልን እናት ብሎ ንጽሕት ቅድስት ድንግል ማርያምን ለዮሐንስ በመስቀል ላይ አደራ ሰጥቶታል። ለቅዱስ ጴጥሮስ የሰጠው የምዕመናንን ነገር ነው። በጎችን፣ ጠቦቶችን፣ ግልገሎችን የሚለው ቃል በዚህ ዓለም የሚኖሩትን ሕጋውያን ማለት በትዳር በጋብቻ ውስጥ ሆነው ልጆች ወልደው ቤተሰብ መስርተው የሚኖሩትን ነገር ማለት ነው። ለቅዱስ ዮሐንስ የሰጠው አደራ ደግሞ የደናግልን ነገር ነው። ከደናግልን የቤተክርስቲያን ምሳሌ የሆነችውን የንጽህና ምሳሌ የሆነችውን የባህሪያችን መመኪያ ወላዲተ አምላክ ንጽሕት ቅድስት ድንግል ማርያምን ለቅዱስ ዮሐንስ ሰጥቶታል። ቅዱስ አትናቴዎስ ሐዋርያዊ 20ኛው የእስክንድርያ ፓትርያርክ እመቤታችን ለዮሐንስ የተሰጠችበት ምክንያት አሉ ሲያስረዳ እመቤታችን በንጽህና ከሰው ዘር የሚመስላት የለም። ልክ ከሷ በኋላ የተሻሉ በንጽህና ከተሻሉ ሰዎች ጋር የኖረችው ወላጆቿን በንጽህና የከበሩ ናቸው። በንጽህና በሃይማኖት በምግባር ኖረው ነው እርሷ ተሰጥታቸው የወለዷት በእርግና ጊዜያቸው። ከዚያ በኋላ እመቤታችን በ3 ዓመቷ ወደ ቤተ መቅደስ ገብታ በዚያ እግዚአብሔር በሚመለክበት ቦታ በንጽህና ኖራለች። በኋላም ደግሞ ለአጭር ጊዜ ከዮሴፍ ጋር ቆይታለች። እሱም በንጽህና የሚታወቅ ነው። በኋላ ደግሞ ከልጇ ጋር ነው እንግዲህ 33ቱን ዓመት የኖረችው ከልጇ ጋር። ከዚህ በኋላ ደግሞ የተሰጠችው ለቅዱስ ዮሐንስ ነው እና የደናግል የንጹሐን
የመናንያን የፍጹማንን አደራ የተቀበለው ፍጹሙ ንጹሑ ድንግሉ ቅዱስ ዮሐንስ። ቅዱስ አትናቴዎስ ሐዋርያው ያለው ይህንን ነው። እመቤታችን ሊቀበል የሚገባ ንጹሕ ከዮሐንስ የተሻለ ማንም አልነበረ። ከዮሐንስ በንጽህና በቅድስና የተሻለ ቢኖር ኖሮ ጌታ ለዚህ ይሰጠው ነበረ፣ መስቀልም ላይ ይገኝ ነበረ። እንደ ዮሐንስ ያለ ከእመቤታችን ቀጥሎ በዚያ ዘመን በዚያ ወቅት በዚያች ምድር ስላልነበረ ፍጹም ታማኝ ፍጹም ንጹሕ ፍጹም ድንግል ስለነበረ ድንግሊቱን ለድንግል ንጽሕቱን ለንጹሑ ሰጥቷታል። ስለዚህ የፍጹማንን ነገር በተመለከተ አደራ የተሰጠው ለቅዱስ ዮሐንስ ነው። ስለዚህ ቤተክርስቲያን ተሟልታ ለጴጥሮስና ለዮሐንስ ተሰጥታቸዋለች ብለው ሊቃውንት ይተረጉማሉ። እና ይህችን መልእክት የጻፋት ይህ ንጹሑ ድንግሉ የፍጹማን ነገር የተቀበለው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ከመጽሐፍ ቅዱስ ወይም በተለይ በሐዲስ ኪዳን 5ቱን መጽሐፍት የጻፈልን ቅዱስ ዮሐንስ ነው። እንደምታውቁት ዮሐንስ ወንጌልን የጻፈ እሱ ነው። ከዚያ በኋላ 3 መልእክታትን ጽፏል። አንደኛው ዮሐንስ መልእክት፣ ሁለተኛው ዮሐንስ መልእክት እና ሶስተኛው ዮሐንስ መልእክት 4 ይሆናል ከወንጌሉ ጋር። 5ኛው በመጽሐፍ ቅዱሳችን የመጨረሻው ጥራዝ ላይ የምናገኘው ዮሐንስ ራእይ የተባለውን የመጽሐፍ ተገልጾለት የጻፈ እሱ ነው። ቅዱስ ዮሐንስ ፍጹም ልዩ ክቡር ሐዋርያ እና እሱ ነው ይህችን መልእክት የጻፋት። ቅዱስ ዮሐንስ 3ቱን መልእክቶች የጻፈባቸው ምክንያቶች ተቀራራቢ ናቸው። 3ቱ መልእክቶች የተጻፉት በቤተ ክርስቲያን ላይ በወቅቱ በዚያ ዘመን ችግር ለሚፈጥሩ አካላት ነው። አንደኛው ዮሐንስ ላይ በሃይማኖታቸው ሕጸጽ ለገጠማቸው ኑፋቄ ላለባቸው ሰዎች፣ በተለይ ደግሞ ንስሐ በተመለከተ ጥርጣሬ ስለነበራቸው፣ አንዳንዶቹ ደግሞ ከተጠመቅን በኋላ ኃጢአት አያገኘንም ስለሚሉና ራሳቸውን ንጹሕ እንደሆኑ ስለሚቆጥሩ ስለ እነርሱ የተጻፈ ነው። ለዚህ ነው ኃጢአት የለብንም ምንል ራሳችንን እናስታለን የሚል መልእክት ያለው ለዚህ እና ገልጾ ጽፏል። ሁለተኛ ዮሐንስ መልእክትን ከዚሁ ጋር ተቀራራቢ ነው ምክንያቷ። 3ኛው መልእክቱ ግን ከዚሁ ችግር ከሚፈጥሩት ጋር ተመሳሳይ ነው ብንልም ምክንያቱ ግን ለየት ያለ። 3ኛዋ መልእክት የጻፋት በሃይማኖት ሕጸጽ መሰረታዊ የዶክትሪን ችግር ላለበት ሰው አይደለም። በዚያ ምክንያት የጻፋት ለጋይዮስ ነው። ጋይዮስ የሚባል የእሱን ትምህርት የእሱን ምክር የእሱን ስርዓት የሐዋርያትን ምክርና ትምህርት ይዞ የሚሄድ ስርዓት የተጠበቀ አገልጋይ አለ። ግን ደግሞ ሌላ የቤተክርስቲያን አገልጋይ ነበር። ሲነበብ እንደሰማችሁት ዲዮጥራጢስ ይባላል። ዲዮጥራጢስ አገልጋይ ነው፣ የቤተክርስቲያን መሪ ነው፣ ካህን ነው። ግን በእኛ ዘመን እንደምናየው አሁን በዚህ በሀገራችን በኢትዮጵያ ተከስቶ እንደምናውቀው ቤተ ክርስቲያንን በዚያ ዘመን በዮሐንስ ዘመን ለመክፈል ራሱን ባለስልጣን ያደረገ ከቤተ ክርስቲያን ስርዓት፣ ከቤተ ክርስቲያን ትውፊት፣ ከቤተ ክርስቲያን ቀኖና በላይ ራሱን አድርጎ አሁን ለነገርኳችሁ ጌታ ለሚወደው 5ቱን መጻሕፍት ለጻፈ ፍጹም ልዩ ክቡር ለሆነው ለቅዱስ ዮሐንስ እንኳን አልታዘዝም ብሎ ቤተ ክርስቲያንን ከፍሎ ገንጥሎ ይመራ ያስተዳድር የነበረ አመፀኛ ዲዮጥራጢስ የተባለ ስለነበረ በእርሱ ምክንያት ለጋይዮስ ዲዮጥራጢስን እንዳይከተለው እንዳይመስለው የአመፅ መንገድን እንዳይመርጥ ወዳጅ ሆይ በጎን እንጂ ክፉን አትምሰል እያለ ይጽፍልን። ለዚህ በጎች አሉ። ለምሳሌ በጎውን ገልጾታል። በጎ ዲሜጥሮስ ነው። እዚህች መልእክቱ ላይ 3 ሰዎችን ያነሳል። የተጻፈለት ሰው ጋይዮስ አለ፣ ሁለተኛው ዲዮጥራጢስ ነው፣ ሶስተኛው ዲሜጥሮስ ነው። ዲሜጥሮስን በጎውን እንጂ ክፉን አትምሰል ይልና በጎውንና ክፉን ያወጣለታል። ስርዓት የጠበቀው በእውነተኛው በሐዋርያት መንገድና ስርዓት የሚሄደው ዲሜጥሮስ አለ። ከሐዋርያት ትውፊትና መንገድ የወጣው ደግሞ ዲዮጥራጢስ ነው።
ስለዚህ በጎውን እንጂ ክፉን አትምሰል ሲል ዲሜጥሮስን እንጂ ያኛው ዲዮጥራጢስን አትምሰል ሲለው መሰሉ ክርስቲያኖች ዛሬ እንግዲህ የምንማረው በዚህ በቤተ ክርስቲያንን መክፈል፣ መገንጠል፣ ራስን ባለስልጣን ማድረግ ይሄን የተመለከተውን በመጽሐፍ ቅዱስ ራሱ ክርስቶስ ስለዚህ ጉዳይ ምን እንዳስተማረና በሃይማኖታችን እንዲህ ያለ ነገር ሲነሳ ሲፈጠር ሳንሸበር ሳንጨነቅ እውነቱን አውቀን እንድንሄድ ርዕሳችን ምን እንደሚል ታስታውሳላችሁ? ርዕሳችን ምንድን ነው የሚለው? እስኪ ተናገሩ። ከእውነት ጋር አብረን ምን እንድናደርግ እንድንሰራ። በመጽሐፍ ቅዱስ እውነት ማን ነው? እውነት ማን ነው? እኔ እውነት፣ እኔ ሕይወት፣ እኔ መንገድ ነኝ ያለን ማን ነው? ኢየሱስ ክርስቶስ። ስለዚህ ተመልከቱ ቅዱስ ዮሐንስ ነቢይ ከቤተ ክርስቲያን ጋር መስራት ከክርስቶስ ጋር መስራት ከእውነት ጋር እንድንሰራ ነው የሚለው። ከእውነት ጋር አብረን እንድንሰራ ለእኛም እግዚአብሔር አምላካችን በቸርነቱ ይፍቀድልን። ይህ ተመልከቱ ክርስቲያኖች፣ እስኪ ወደ ኋላ ሄደን በምናብ በአይነ ልቡና ወደ ኋላ ሄደን እናስታውስ። እንግዲህ ተመልከቱ ጌታችን የሚወደው ሐዋርያ ዮሐንስ በሕይወት ላይ በነበረበት ዘመን በጣም ይገርማል። ይችን መልእክት የጻፋት በ98 ወይም በ99 ከ98 እስከ 100 ዓመተ ምህረት እንደሆነ ይገመታል። እንግዲህ ተመልከቱ ጌታ ካረገ ከ65 ዓመት በኋላ ማለት ነው። ቅዱስ ጴጥሮስና ቅዱስ ዮሐንስ ለምሳሌ የሞቱት ወይም መስዋዕትነት የተቀበሉት በ67 ዓመተ ምህረት ነው። ይህ ማለት ጌታችን ካረገ ከ34 ዓመት በኋላ ማለት ነው። ቅዱስ ዮሐንስ እቺ መልእክት የሚጽፋት እነሱ ከተሰዉ ከሌላ 31 ወይም እንደዚህ ዓመት በኋላ በአጠቃላይ ከክርስቶስ እርገት ከ65 ዓመታት በኋላ እና ይሄ ዲዮጥራጢስ የተባለ ከሐዋርያት ክህነትን ተቀብሎ ወስዶ እንደገና ከሐዋርያት የሚያምስ ሐዋርያው ቅዱስ ዮሐንስ። እንግዲህ በዚህ ዘመን ያሉ ፓትርያርኮችን ሊቃነ ጳጳሳትን ብናይ ከቅዱስ ዮሐንስ ጋር የምናነጻጽራቸው አይደለም። ስልጣናቸው እኩል ነው፣ ቅድስናቸው ግን ዮሐንስ ከሌሎቹ ሐዋርያትን ይበልጥ እንደነበረው አሁንም ካሉት ይበልጥ። እንዲያውም በቤተ ክርስቲያን ትውፊት መሰረት ዮሐንስ የመጀመሪያው ነባቤ መለኮት ይባላል። እስኪ ነባቤ መለኮት ነው፣ የመለኮትን ነገር የሚናገር ማለት ነው። ለምንድን ነው እንዲህ የተባለ ብንል የመለኮትን ነገር ተገልጾላቸው ያዩ በጣም ጥቂት ናቸው። ጎልተው የሚነገርላቸው ሁለት ናቸው። አንደኛው ቅዱስ ዮሐንስ ወንጌላዊ ነው። ሁለተኛው ደግሞ ጎርጎርዮስ ነባቤ መለኮት ነው። እነዚህ ሁለቱ ናቸው ነባቤያነ መለኮት ወይም ነባቤ መለኮት። ምን ማለት ነው ነባቤ መለኮት ማለት? ቅዱሳን ሲበቁ እግዚአብሔር ምስጢራትን ሲገልጽላቸው ብቃታቸው ደረጃቸው ይለያያል። ብዙ ምስጢራትን ያያል። ለምሳሌ ከመጀመሪያው ነቢይ ከሙሴ ጀምሮ ብናየው ወደ ኋላ ሄዶ እግዚአብሔር ፍጥረትን ሲፈጥር እንዴት እንደፈጠረ ተገልጾለት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ እያለ ከዚያ በኋላ ብርሃን ይሁን አለ። ጨለማም ነበረ፣ ውሃም ነበረ፣ ሰፎበት ነበረ። ከዚያ በኋላ እግዚአብሔር ጠፈር ይሁን አለ። እንዲህ አለ እያለ የስነ ፍጥረትን ነገር ተገልጾለት መጀመሪያ የጻፈልን ነቢይ እግዚአብሔር ሙሴ ነው። ከዚያ በኋላ ነቢያት እጅግ ብዙ ረቂቅ ነገር ተገልጾላቸው ተናግረዋል። ሐዋርያትም ከነሱ በኋላ የተነሱ ሰማዕታት፣ ጻድቃን፣ መነኮሳት፣ ሊቃውንት ብዙ ነገር ተገልጾላቸዋል፣ ተናግረዋል፣ ጽፈዋል፣ አስተምረዋል። የምንማር ግን የእነዚህ በሙሉ ስናየው ስለ እግዚአብሔር በጣም አነስተኛ ነው የሚያዩት። ለዚያው ለሰው ሕሊና በሚስማማ ለምሳሌ ሕዝቅኤል ወይም ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ እንደሚለው እንደዚህ በዚህ ጊዜ ዖዝያን በሞተበት ዓመት እግዚአብሔር በዙፋኑ ሆኖ ተገለጸልኝ፣ የልብሱን ዘርፍ መቅደሱን ሞልቶት ነበረ፣ ኪሩቤልም እንዲህ እያሉ አንዱ ለአንዱ ቅዱስ ቅዱስ እያሉ ያመሰግኑ ነበረ ብሎ ይጽፋል እንጂ ከዚያ በኋላ ስለ መለኮት ምን ማለት ነው? የሌሎቹም ቅዱሳን ስለ እግዚአብሔር በዚህ መጠን በተወሰነ ለሕሊናቸው በሚስማማ መጠን ነው ያዩት። እንዲያውም አንድ ርቷ ሃይማኖት የተባለ ሊቅ ምን ይላል? ስለ እግዚአብሔር መገለጥ ሲናገር ለእግዚአብሔርን በባህሪው ሊያውቀው የሚችል ምንም ፍጥረት የለም እና አንድ ሰው ለምሳሌ ይላል ቤቱ ውስጥ ሽንቁር ወይም ቀዳዳ ኖሮት ቢኖረው የፀሐይ ጨረር በዚያች ቀዳዳ ይገባል አይገባም? ይገባል አይደለም እንዴ? ፀሐይ ገባ ይላል እና ፀሐይንም በዚያች ቀዳዳ ሊያያት ይችላል።
ይህ ማለት ግን ፀሐይ በሙሉ ቤቱ ገባች ማለት አይደለም። ፀሐይ የምታበራበትን አገርና ዓለም በሙሉ አየው፣ ደረሰበት። ያም በሙሉ አየው ማለት ተመልክቶ ፀሐይ በእኛ ላይ መውጣቷ እናያለን እንጂ ፀሐይ የወጣችበት በሙሉ እንኳን አናየው፣ እንኳን የፀሐይ የምትደርስበት ነው። እግዚአብሔርንም ልክ እንደዚህ በቤት ቀዳዳ በሳር ክዳን ቀዳዳ ውስጥ እንደምትገባ የፀሐይ ጨረር ብልጭታ ነው አየነው የሚሉት እንጂ እግዚአብሔርን በባህሪው ማንም ሊያየው አይችልም። እግዚአብሔር እንደ ባህሪው የሚያዩ ይህን እግዚአብሔር በዚያ መጠን ማን ሊያውቀው ይችላል? መላእክትም ቢሆኑ ማንም ፍጥረት ሊያየው አይችልም። ስለዚህ ተመልከቱ፣ ቅዱሳን ሁሉ ስለ እግዚአብሔር የተገለጸላቸው ነገር፣ ያወቁት ነገር፣ ያዩት ነገር ልክ በሳር ክዳን መካከል በሳር ክዳን ቤት ወይም በቤት ውስጥ ባለች አንድ ቀዳዳ እንደገባች የፀሐይ ጨረር ያህል ብቻ ነው ስለ እግዚአብሔር ያዩት፣ የተናገሩት፣ የጻፉት፣ ያስተማሩት። እኛም አሁን የምናስተምረው የምንማረው እንዲሁም ከዚያ ጨረር በጣም በትንሿ እንደ ቅጽበት ዓይን ብልጭ ያለችን አነስተኛዋ ነገር ክርስቲያኖች። ከዚህ የተነሳ ፍጥረታት በሙሉ ወይም ቅዱሳን በሙሉ የተደረገላቸው መገለጥ ብናየው በአንድ ቋንቋ ሊገለጽ የሚችል ነው። እርሱም ስለ ፍጥረት ነው ያዩት። ተመልከቱ፣ ስለ ፍጥረት እግዚአብሔር ስላደረገው ነገር ስለሰራ። ኤልሳዕ በመጽሐፍ ቅዱስ እንደተጻፈ በአንደኛ ነገሥት ላይ እስራኤል ውስጥ ቁጭ ብሎ ሶርያ ቤተ መንግስት ውስጥ ይመከር የነበረውን አይቷል፣ ሰምቷል። ሌሎቹም ቅዱሳን እንደዚህ ብዙ አውቀዋል። ቅዱስ ጴጥሮስ ሐናንያና ሰጲራ መሬታቸውን ውስጠው ደብቀው ሲመጡ መንፈስ ቅዱስ ገልጾለት አውቆ ረግሟቸው አልሞተዋል። ልክ የቅዱሳን ነገር በሙሉ ብናየው ኃይልና ታምራታቸው ሁሉ ብንመረምረው ከፍጥረት ነገር የወጣ የለው። ቅዱስ ዮሐንስ ግን የቅድስና የመጨረሻው ደረጃ የሚባለው ስለ ፍጥረት ከማወቅ አንዳንድ ቅዱሳን ከብቃታቸው የተነሳ ወደ መሬት እንደዚህ ሲያዩ፣ ለምሳሌ ይሄ መሬቱ እመቅ ይባላል። የተጠቀጠቀ ትምትም ነገር ነው። በዚያ ውስጥ ምን እንዳለ እኛ አናውቅም። እና የመሬት እመቅነት ሳይከለክላቸው መሬት ውስጥ ምን እንዳለ ያያል። የባህር ጥልቀት አይከለክላቸው፣ የመሬት እመቅ አይከለክላቸው፣ የሀገር ርቀት አይከለክላቸው፣ ተራራ፣ አፋር፣ ደረሰር አይከለክላቸው፣ ወደ ላይ ህዋው ስውሩ ነገር አይከለክላቸው። የፍጥረት ነገር ይገለጽላቸዋል፣ ያያሉ፣ ያውቃሉ። ከዚህ አልፈው ግን የመለኮትን ነገር ያዩት ቅድም እንዳልኳችሁ ከዚህ የፍጥረትን ነገር ተገልጾላቸው ካዩ አለፍ ብሎ ያየው ቅዱስ ዮሐንስ ወንጌላዊ። ለዚህ ነው ነባቤ መለኮት ማለት ከፍጥረት ነገር በዚህ ዓለም ካለው እግዚአብሔር ከፈጠረው ከሚያደርገው ነገር ለብዙ ቅዱሳን ለዚያው የፍጥረት ነገር በምልአት አልተገለጸላቸው። በየደረጃው በየመጠናቸው በየአቅማቸው እንደየ አስፈላጊነቱ ላይ የተገለጸላቸው። ቅዱስ ዮሐንስ ግን ከዚህ መገለጥ አልፎ ነው የመለኮትን ነገር የተናገረ፣ ያ የተገለጸለት ያየ። እንዲያው ሊጽፍ ሲነሳ ራሱ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የጻፈ። በኋላ ግን እንዳየ እንደተገለጠለት መጻፍ እንደማይችል ደግሞ መልአክ መጥቶ የገለጸለት የገሰጸው የመለሰ ሐዋርያ ነው። በጣም እጅግ ረቂቅ ነገሮችን ያየ ዮሐንስ ራእይን ስናየው የሚያሳየው ነው። ስለዚህ ቅዱስ ዮሐንስ ልዩ ነው፣ ፍጹም ልዩ ነው። ለዚህ ነው ከማንም ይበልጣል የምንለው። ለዚህ ጌታ ከሴቶች ከተወለዱ ዮሐንስ መጥምቅ ይበልጣል ብሏል። በመገለጥ ምስጢራት በማየት ግን ቅዱስ ዮሐንስ ወንጌላዊ ያህል እንደዚህ ያለ ረቂቅ ነገር ያየ ስለመኖሩ የተነገረለትና ነባቤ መለኮት የተባለ ሌላ ጻድቅ ቢኖር ጎርጎርዮስ ነባቤ መለኮት ብቻ ነው። ጎርጎርዮስም አሁን ቤተክርስቲያናችን የምታስተምረው የምስጢረ ሥላሴ የተዋህደውን ነገር ብዙ ሊቃውንት ተናግረዋል። የምስጢረ ሥላሴን ነገር ግን ረቀቅ አድርጎ ከሁሉም በላይ ተገልጾለት የጻፈ ያስተማረ ቅዱስ ጎርጎርዮስ ነባቤ መለኮት ስለሆነ ከቅዱስ ዮሐንስ ወንጌላዊ ቀጥሎ በዚህ ስም የሚጠራው እሱ ብቻ እና ይህን ሐዋርያ ነው እንግዲህ ተመልከቱ። ይህን ሐዋርያ፣ ይህን አባት፣ ይህን ፓትርያርክ፣ ይህ ቅዱስ ዲዮጥራጢስ የተባለ ካህን ራሱን የበላይ አድርጎ ለዮሐንስ አልታዘዝም፣ በሥርዓተ ቤተክርስቲያን አልመራም፣ የያዝኩትን ሕዝብ ይዤ ልክ እንደ ስልጣን እንደዚህ ያለ ነገር እመራለሁ አደርጋለሁ ብሎ የጻፈ ወይም እንትን የሰራ እሱ ስለነበረ ከዚህ እንዲጠበቅ ነው እንግዲህ ቅዱስ ዮሐንስ ለጋይዮስ የሚያሳስበው መልእክቷን እንደገና ላነብላችሁ ምን እንደሚለው
እግዚአብሔር ለሁላችን ማስተዋሉን ይስጠን፣ አይምሮንም ያድነን። በእውነት የእግዚአብሔርን ቃል ሰምቶ መረዳት እግዚአብሔር ካልሰጠ የማይሆን ነገር ነውና እሱ ይስጠን። በእውነቱ እንግዲህ ተመልከቱ፣ ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ይልና ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልይልሃለሁ ይለዋል። በጣም ይገርማል። ነፍስህ እንደሚከናወን ይላል። ጋይዮስ ነፍሱ የተከናወነችለት ሰው ነበረ። እግዚአብሔር ነፍሳችንን ያከናውንልን። ነፍሱ የተከናወነችለት ማለት ነው። ነፍሱ ለኃጢአት ባሪያ ከመሆን ነፃ ይወጣች፣ ከአድሎ ከዝመት ነፃ ይወጣች፣ የዚህን ዓለም ነገር ከማሰብ ነፃ ይወጣች፣ ፍጹም የተከናወነለት ለነፍሱ የሚረባውን የሚያውቅ የተሰጠው ግን አንድ ጉድለት ነበረበት። እሱም በስጋው በሽተኛ ነው። ስጋውን ሰውነቱን ያመው ነበረ። ያን በሽታ ገልጾ አልነገረልንም። ግን ነፍስህ ንጽሕት ናት፣ ጽሬት ናት፣ የከበረች ናት፣ የተከናወነች ናት። ልክ እንዲሁ እንደ ነፍስ ደግሞ ለስጋ ለሰውነት ጤናህን እንዲሰጥህ እጸልይልሃለሁ። ለነፍሳችንም ለስጋችንም ለእኛ ለኃጥአን እግዚአብሔር ጤናን ይስጠን። እምልልሃለሁ ጸልይልሃለሁ ይልና ወንድሞች መጥተው አንተ በእውነት እንደምትሄድ በምን እንደምትሄድ አሉ? በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል። ምክንያቱም በዚያ ዘመን በእውነት ማሄዱ አሉ እያስመሰሉ ይሄ ነው ስርዓቱ፣ የእኛ የምናውቃለን፣ ትምህርቱ ይሄ ነው፣ ስርዓቱ ይሄ ነው ቢሉ ነበር። እንደዚህ መሆን ይችላል፣ እንደዚህ ማድረግ እንችላለን፣ በዚህ መሄድ እንችላለን፣ የግድ ለሐዲስ መተዛዝ የለብንም፣ በሐዋርያት ስልጣን ስለሆነ ቢሉ ነበር። ለዚህ ነው ቅዱስ ዮሐንስ ጋይዮስ አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ይለኛል። በእውነት መሄድን አምላካችን እግዚአብሔር ለቤተ ክርስቲያን አገልጋዮች ሁሉ ያድልልን። በልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። እነርሱ በማህበር ፊት ስለ ፍቅርህ መስክረዋል ይላል። ለእግዚአብሔር እንደሚገባ አድርገህ እቤት ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና። ይሄ ክርስቲያን በመሆናቸው ልክ በዚህ በእኛ ዘመን እንደሚደረገው የሚፈናቀሉ የሚሰደዱ ስለነበሩ ለእነርሱ ለሚደረገው እንክብካቤ ነው። አሁን የእኛ ዘመን ሰው አንዱ የሚፈረድብን በዚህ ነው። በሃይማኖታቸው ምክንያት ስለተፈናቀሉ፣ ስለሚሰደዱ፣ ስለሚቀሙ፣ ስለሚገደሉ ሰዎች አስፈላጊውንና እውነተኛውን እንክብካቤ ማድረግ የማንኛውም ክርስቲያን ግዴታ ለእግዚአብሔር እንደሚገባ አድርገህ የሚለው ነው። ምክንያቱም እነርሱን የተቀበለ ነው ክርስቶስ የተቀበለ አይደለም። ለእርሱ ልክ እግዚአብሔር እንደ ቤቱ እንደመጣ አድርጎ ያደርግ ስለነበረ ያመሰግነዋል፣ ያከብረዋል። እኛም አድርገን እንድንመሰገን አምላካችን እግዚአብሔር ይርዳል። በእውነት እንግዲህ ከእውነት ጋር አብረን እንድንሰራ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ወደ ቤተ ክርስቲያን ጻፉ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበልንም። በጣም ይገርማል። እንግዲህ ዋናቸው ሊሆን የሚወድ ነው የሚለው ዋናቸው የሆነ አላለው። ምክንያቱም እሱ ዋና አይደለም፣ ፓትርያርክ አይደለም፣ ጳጳስ የበላይ አይደለም። ግን ራሱን ማድረግ ይፈልጋል። ዋናቸው ሊሆን የሚወድ ራሱን ፓትርያርክ ልክ እንደ አንስ እኩል ነኝ እኔ ምን ያንሰኛል የሚል ይገርማል። በእኛ ዘመን እንደዛ ነው። በምን አንሳለሁ ከማን አንሳለሁ የሚል ከማን አንሳለሁ የሚሉ ሰዎች በመጀመሪያው እኔ ከሁሉ እበልጣለሁ ካለው ከዲያብሎስ ምንም አይተናነሱ። ይሄ ለካህናት ለአገልጋዮች ብቻ አይደለም። በግል ሕይወታችሁም እናንተ እንደዚህ ስንል ትዕቢት እንደሆነ እንድናውቀው እግዚአብሔር ሕሊናችን ልቡናችን በቸርነቱ ይጠብቅልን እና ዋናቸው ሊሆን የሚወድ የሚለው ለዚያ ነው። ራሱን የበላይ አድርጎ ይቆጥራል። ራሱን ፓትርያርክ አድርጎ ቤተክርስቲያን ገለጠለ፣ ከፈለ፣ መራለዋ። በዚያ ዘመን ሐዋርያው ከጌታ የተማረው ጌታ የሾመው እናቱን የሰጠው ምስጢራትን የገለጸለት በትንሣኤው ቀድሞ መቃብሩ የደረሰው ከመስቀል ላልተለየው ያ ለዚህ ለሐዋርያ ለዮሐንስ አልታዘዝም የሚል ሰው በዚያ ዘመን ነበር። ገርማል ነገር እና በጣም የሚገርመው ደግሞ ከዚህ ቀጥሎ ያለው ቃል ነው። ስለዚህ እኔ ብመጣ ይላል ቅዱስ ዮሐንስ፣ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ።
በጣም ይገርም። በቅዱስ ዮሐንስ ላይ ክፉ ቃል ይለፈልፍ ነበረ። ማን? ዲዮጥራጢስ። ስም እያጠፋ ጌታ የሚወደውን ሐዋርያ፣ ወንጌልን የጻፈውን ሐዋርያ፣ ድንግልን የተቀበለውን ሐዋርያ፣ እስከ መስቀል ድረስ የታመነውን ሐዋርያ፣ ነባቤ መለኮት የተባለውን ሐዋርያ ስሙን የሚያጠፋ እኔ እበልጣለሁ እሻላለሁ የሚል ቅዱስ ዮሐንስ የሚልካቸውን የማይቀበል የሚያባርር የሚያንገላታ ቤተክርስቲያን የከፈለ ዲዮጥራጢስ የተባለ ክፉ ሰው ነበረ። አገልጋይ ዋና ሊሆን የሚወድ ቤተክርስቲያን ሊመራ የሚወድ ፓትርያርክ ሊሆን የሚወድ ራሱን የበላይ ሊያደርግ የሚወድ እንዲህ ያለ ሰው ነበረ። በዚያ ሰው በእውነት ራስን ከፍ ለማድረግ ሲባል የሌሎቹን ስም ከማጥፋት ከመለፍለፍ እግዚአብሔር በቸርነቱ በዚህ ዘመን ያሉ አገልጋዮችን ሁላችን ሕዝበ ክርስቲያን በቸርነቱ ይጠብቃል። በጣም ይገርማል። ይህም ሳይበቃው አለ እሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። ቅዱስ ዮሐንስ የሚልኳቸውን ደግሞ የሚቀበሏቸውን ሰዎች ራሱ ከቤተ ክርስቲያን ያባረራል። ይህን ያክል ክፉ ሰው ነበር። ክርስቲያኖች እንግዲህ ዛሬ በዚህ ጉዳይ የምንማረው ስለ ቤተ ክርስቲያን አንድ መሰረታዊ ነገር እንድንጨብጥ፣ አንድ ቁም ነገር እንድንይዝ፣ አንድ እውነት እንድንረዳ ነው። እግዚአብሔር በየዘመኑ ቤተክርስቲያን በቸርነቱ ይጠብቃልና እኛን በቸርነቱ ይጠብቃል። አንደኛው አሁን ይህን ታሪክ ስትሰሙት በቤተክርስቲያን ላይ ተከፍሎ የሚፈጥሩ በዚህ በአካባቢያችን በሻሸመኔም የሁሉ መከራ እስኪደርስ ድረስ እንደሰማነው በሌላም ቦታ እንደሰማነው አንዳንድ ሰዎች የኛ ዘመን ብቻ ችግር በሌላ ዘመን ያልነበረ በሌላ ቦታ ያልተደረገ ሆኖ የማያውቅ የማይሆን እየመሰላቸው ተስፋ የሚቆርጡ እንዲሁም የኛ ቤተክርስቲያን እስከ መጠራጠር እስከ መጥላት የሚደርሱ ሰዎች እንዳሉ በተለያዩ መንገድ እናውቃለን። የሚጠይቁን፣ የሚጽፉልን፣ የሚደውሉልን ከሚነግሩ ሰዎች ይህን እንረዳለን። ግን ደግሞ ይሄ ምንድን ነው ሲሉ ቤተክርስቲያን አስተምሮ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? ክርስቲያኖች ምን እንድናውቅ ክርስቶስ ይፈልጋል? እውነታው ምንድን ነው? አሁን አስተውሉ። ርዕሳችን ከእውነት ጋር አብረን ምን እንድንሆን። ምክንያቱም ከእውነት ጋር አብረን ምንሰራው ሐሰት ስላለ ነው። በየዘመኑ ሐሰት አለ፣ በየዘመኑ ስህተት አለ። ስለዚህ ትክክሉ ማለት አለ። ምንድን ነው የሚለው መጽሐፍ ቅዱስ? የቤተክርስቲያን ታሪክ ምን ይነግረናል? እኛ ክርስቲያኖችስ በዘመኑ በእኛ በዘመናችን በምንኖርበት ዘመን ስለሚገጥማት የቤተክርስቲያን ፈተና እውቀታችን ምን መሆን አለበት? ኑሯችን፣ ክርስትናችን፣ ሀሳባችን ምን መምሰል አለበት? በዚህ ጉዳይ ላይ ነው የምንማማረው እና መጀመሪያ መሰረት የማደርገው ከራሱ ከጌታችን ትምህርት ነው። ይህን መነሻ ያደረግነው እውነታው እንድናይ ነው። አስተውሉ ክርስቲያኑ፣ በሐዋርያት ዘመን የቤተክርስቲያን የከፈሉ ሰዎች ነበሩ። ሰዎችን የሚያስወጡ እንዳሁኑ ነበሩ፣ የሚደበድቡ ነበሩ፣ ሌላም ጉዳት የሚያደርሱ ሰዎች ነበሩ። እንዳሁኑ ዘመናዊ ጦር መሳሪያ ስላልነበረ ያሁኑ የመሰለ ጉዳት ባያደርሱ በዚያ ዘመን የነበረውን ጉዳት ግን ያደርሱ ነበር። ታዲያ እኛ ከዚህ ምን እንማራለን? ቤተክርስቲያን ምን ትመስላለች? ስለ ቤተክርስቲያን ራሱ ክርስቶስ ምን ነገረ? ምንድን ነው የነገረ? ምናልባትም አንዳንድ ሰዎች እንዲህ ያሉ ነገሮች የገጠሟቸው ሃይማኖታችሁ ውስጥ ችግር ቢኖር ነው የሚሉ የሚያሳስቡ ሰዎች ሊኖሩ፣ ምንድን ነው ያለ ክርስቶስ? እሱ ሲያስተምር ያልገለጸው ነገር አለ? ያልነገረን ነገር አለ? ያላሳሰበን ነገር አለ? የለ። ምን ይላል ክርስቶስ? የምታውቋቸውን ነገሮች አንድ ሁለት ወይም ሶስት ወይም አራት ምሳሌዎችን አነሳለሁ ከመጽሐፍ ቅዱስ። የማቴዎስ ወንጌል ምዕራፍ 13 ላይ ያሉ 3 ምሳሌዎችን አነሳለሁ። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ስናነብ አንዱ የምናገኘው ነገር ጌታችን ያስተማረው ትምህርት ነው። ማቴዎስ ወንጌል ምዕራፍ 13 ላይ ያለ እና በዚህ ትምህርቱ ላይ የመጀመሪያው ስለ ዘሪው ነው። በምሳሌ አድርጎ መንግስተ እግዚአብሔርን መንግስተ ሰማያትን ሊዘራ የወጣ ሰውን ትመስላለች ብሎ ሲዘራ መጀመሪያው ዘር ምን ላይ ወደቀ ነው የሚለው ታስታውሳላችሁ? መንገድ ዳር ወደቀ። ሁለተኛም ደግሞ ጭንጫ ላይ ወደቀ ይላል አይደል? ሶስተኛው ምን ላይ ወደቀ ነው የሚለው
እሾህ ላይ ወደቀ። አራተኛው ነው የመጨረሻው መልካም መሬት ላይ ወደቀ። እዛ መልካም መሬት ላይ ወደቀው አንዱ 30 አንዱ 60 አንዱ ስንት አፈራ ነው? 100 አፈራ። ሶስቱን እናብራራቸዋለን ባጭርባቸው እኛን የዚህ ያለንበትን ሁኔታ ስለሚገልጹ። መንገድ ዳር ወደቀ የተባለው የሚያስተላልፈው መልእክት ምንድን ነው ብንል መንገድ እንደምታውቁት አሁን እንደዚህ ያለ በእኛ ዘመን እንዳለው የአስፋልት መንገድ ሳይመጣ ወጣ ብላችሁ በመሬት ላይ ስትሄዱ መንገድ የሆነውና መንገድ ያልሆነው መሬት ይለያል አይለይም? ይለያል አይደለም? በእግር ስለተጠቀጠቀ ሳሩ ይመለጣል፣ መሬቱ ያተመትማል ነው አይደለም? እና በዚያ መንገድ ላይ ሰዎች ይሄዱበታል፣ እንስሳትም ይሄዱበታል፣ አራዊትም ይሄዱበታል ነው አይደለም? ከሰዎች ደግሞ ክፉዎች ይሄዱበታል፣ በጎች ይሄዱበታል፣ ጻድቃን ይሄዱበታል፣ ጻድቃን ይሄዱበታል፣ ኃጥአን ይሄዱበታል። መንገድ እንደዛ ነው። አሁን መንገድ የተባለ ልቡና ነው። ክርስቲያኖች ልቡና ነው። አሁን የአንዳንዶቻችን ልቡና መንገድ ላይ ዘር ቢወድቅበት አይበቅልም። ምክንያቱም መጥተው ወፎች ለቀቡት እንደተባለ ወደ ውስጥ አይገባም፣ ስር አይሰድም። የኛ ልቡና እንደ መንገድ የሆነ ልብ ያለን ሰዎች አለ። መንገድ ሁሉ እንዲሄዱበት ሁሉን አይነት ወሬ የሚሰማ ሰው አለ። የፖለቲከኞችን ወሬ ይሰማል፣ የሐሰተኞችን ወሬ ይሰማል። መንገድ ጻድቅ እንደሚሄድበት የተንኮለኞችን ነገር ይሰማል፣ የደግ ሰዎችን ነገር ይሰማል፣ እውነቱንም ይሰማል፣ ሐሰቱንም ይሰማል። ሶሻል ሚዲያ ያያል፣ ስላቁን፣ ሳቁን፣ ነገረ ዘርቁን፣ ማስመሰሉን ያያል፣ የዝሙቱን ነገር ያያል። ልክ እንደ መንገድ አይምሮ ሁሉ ነገር መጫወቻ አይሆንም እና ምንም ነገር ቢሆን ጽድቅ የማያፈራ ቢዘራበት ማያውቅ ሰዋል። ወፎች የተባሉ አጋንንት ናቸው ብሎ ጌታ ተናግሮታል። ይሁ ክርስቲያን ሆነን መጽደቅ የምንፈልግ ከሆነ ልቡናችን መንገድ ከመሆን መጠበቃለን። ሁሉ የሚረግጠው መሆን የለበት። ወደ ሰፍ ብለን የምንሰማ አናጣራም እኮ መምህሮቻችን ጳጳሶቻችንም ሲታሙ፣ መነኮሳቶችም ሲታሙ፣ ሊቃውንቱም ሲታሙ ምንም ማንሰማው ነገር የለም። ጻድቃን ሲሰደቡ ምንም ማንሰማው ነገር የለም። ሁሉን የሚሰማ ሰው ክርስቲያኖች ያስተውሉ። ሁሉን ነገር በሚዲያ ከፍቶ ሁሉን ነገር የሚከታተል ሬዲዮ፣ ቴሌቪዥን አለምሱ አእምሮ ራሱ ሰላም የሚያገኝበት ጊዜ የለም። አንዳንዱ ቤት እኮ ቴሌቪዥን የሚገዘጋበት መብራት ካልጠፋ ሬዲዮና ቴሌቪዥን የማይዘጋበት ቤት አለ። ለአእምሯችሁ እስኪ እረፍት ስጡት ክርስቲያኖች፣ እረፍት። ልጆቻችሁ እረፍት ያገኙ፣ ይዘጋስ የሆነ ሳስቡ ዜና ለመስማት የምትፈልጓቸውን ትምህርት የሚሰጡ ፕሮግራሞችን ለማየት ልትከፍቱ ትችላላችሁ። ግን ሁሉ ነገር እኮ አይታይም ክርስቲያኖች። አሁን የአሁኑ ሰው ራሱ ልቡን መንገድ ለማድረግ የተዘጋጀ ነው። ድራማውን ፊልሙን ካላየ የዚህን ዓለም ነገር ካላየ እኔ ከዛ የሚያስተምር የለም እያልኩ አይደለም። ግን ሁሉን ነገር እንዴት ሊሆን ይችላል? ክርስቲያኖች እርግጠኛውን ነው የምነግራችሁ። እንደዚህ ያለ ሰው እንኳን ከፊልም እንኳን ከድራማ እንኳን ከሌላ ነገር የእግዚአብሔርን ቃል እንደዚህ የእግዚአብሔር ቤት መጥቶ ሰብቶ እንኳን አይድንም። ምክንያቱም ልቡ መንገድ ሆኗል። ሁሉ ነው የሚረግጠው፣ ሁሉ ነው የሚመላለስበት። ፍሬ ነገር መያዝ አይችልም፣ ቁም ነገር መያዝ አይችልም፣ ደግ ነገር ማስታወስ አይችልም። እንደውም ያለ ሰው ከያዘ ይዘው ክፉ ነገር። እግዚአብሔር እንደዚህ ከመሆን ይጠብቃል። ሁለተኛው ደግሞ ጭንጫ ላይ የወደቀው ነው። አሁን እኛ ችግር የሚገጥመን እንደዚህ ያለ ነገር ሲመጣ ራሱ የምንረበሸው የምንታወቀው ሁለተኛው ብዙዎቻችን እንመስላለን ይመስላል። ጭንጫ ላይ የወደቀው ዘር በቀለ ይላል፣ ግን ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ ይላል። እና እንዲህ ያለውን ጌታ ራሱ እዛው ሲተረጉመው እንደዚህ ያሉት የእግዚአብሔርን ቃል በሰማ ጊዜ ለጊዜው ደስ ይለዋል። በቃሉ ምክንያት በሆነ ምክንያት ግን በቤተክርስቲያን አንድ ፈተና ሲመጣ ወዲያው እግዚአብሔር ቢኖር እንዴት ይደረጋል እያለ ይጠወልጋል። ስሩም ስላልነበረው ይሄማ ሃይማኖታችሁ ስህተት ቢሆን ነው፣ ይሄማ እንደዚህ ቢሆን ነው ሲሉ ሰዎች ክዶ ይሄዳል፣ ተስፋ ይቆርጣል። እንደዚህ አይነት ሰዎች አሉ። አሁንስ ካህን ማመን አቃተኝ፣ ሰባኪ ማመን አቃተኝ፣ ጳጳስ ማመን አቃተኝ። እንግዲህ ተመልከቱ፣ በፈተናው ምክንያት ነው እንደዚህ የሚጠወልገው። ልክ ነው። ከአገልጋይ የማይታመን ሊኖር ይችላል፣ ከካህን የማይታመን ሊኖር ይችላል፣ ከመነኮስም ከጳጳስ የማይታመን ሊኖር ይችላል።
አስተውሉ ክርስቲያኖች። ግን በዚህ ምክንያት እሱ ራሱ ሊደርቅ ሊጠወልቅ አይገባው። እውነታውን ይላሉ ክርስቲያኖች። ለጊዜው የሆነ ነገር ሲሆን ንጉሱ ሲያምር ተአምር ሲነገር እንደዚህ ሆነ ሲባል ተደስቶ ፈተና መጣ እንደዚህ ያለ ነገር ሆነ ሲባል ደግሞ የሚጠወልቅ የሚኮመሽሽ አፈር ተዋረድ ተሳቀቁ የሚል ይሄ ክርስቲያን አልገባውም። ገና ይሄኛው ጭንጫ ልብ ያለው ሰው ነው። ጊዜያዊ ደስታ ነው ያለው፣ ጊዜያዊ ኩራት ነው ያለው። ኩራታችን መቼም ቢሆን ስህተት ነው። ታውቃላችሁ ቅዳሴ ማርያም ስናስቀድስ አባ ሕርያቆስ በአዳፌ ነፍስ እንደሚለው እንግዲህ ወደ ሲኦል የምታወር ትዕቢትንና መታጀርን ጌታ እናድርግ ይላል። መታጀር ማለት ኩራት ነው። አቤት ቤተክርስቲያኔ፣ አቤት የኛ ካህናት፣ የኛ ሰባኪ፣ የኛ መምህር፣ የኛ ዘማሪ፣ የኛ ጳጳስ፣ የኛ ህንፃ፣ የኛ ገዳም፣ የኛ ታሪክ፣ የኛ ቅዱስ እያለ መኩራት የለበት። መጠቀም ይችላል፣ መኩራት ግን አይጠቅመውም። በምን ምክንያት ክርስቲያኖች እና እንደዚህ ያለ አቤት የኛ ብታዩት እያለ እንደዚህ በስሜት ደስ እያለው እየኮራ ምክንያቱም በማይጠቅመው ነገር ነው ድሮ የሚኮራው። ፈተና ሲመጣ ደግሞ አፍር ለምን ታፍራለህ? ለምን ትሸማቀቃለህ? ይሄ እኮ እውነት ነው። ጌታ እኮ ያለው ቤተክርስቲያኑ ዘሩ ከወደቀበት ውስጥ እንዲህ ያለ አለ ነው። እግዚአብሔር ሁላችን ማስተዋሉን ያድለን። ሶስተኛው በጭንጫ ላይ በእሾህ ላይ ወደቀ። እሾህ ላይ የወደቀው በቀለ አደገ፣ ግን እንዳያፈራ እሾሁ ምን አድርጎ ያዘው? አንቆ ያዘው ይላል። ይሄ እንግዲህ አሁን የተከፍሎን ነገር የሚያመጣው ይሄ ሶስተኛው ነው። ይሄ አገልጋዮችን የሚመለከት ነው። በአገልጋዮች በምዕመናንማ በተለይ በአገልጋዮች ይህን ይመለከታል። የእግዚአብሔር ቃል ተዘርቶብናል፣ ተምረናል፣ ይበቅላል፣ ያድጋል። በቃል ራሱ ብዙ ጸሎቶችን እንጸለያለን፣ እናስተምራለን፣ እንሰብካለን፣ እንተረጉማለን፣ እንናገራለን፣ እናራቅቃለን። አድጓል የእግዚአብሔር ጋር ግን ደግሞ እሾህ የተባለ ወደ ፍሬ ሊሄድ ሲል እንዳያፋ የሚያደርግ እሾህ አለ። እሾህ የተባለው ምንድን ነው? ሶስት ነገሮች ናቸው እሾህ የተባሉት። አንደኛ ፍቅረ ሲመት፣ የሹመት መፈለግ። ዲዮጥራጢስ አሁን ባነበብነው በቅዱስ ዮሐንስ መልእክት ላይ የገጠመው ይሄ ሹመት በጣም ስለሚፈልግ፣ ዋና መሆን ስለሚፈልግ፣ የበላይ መሆን ስለሚፈልግ ከቅዱስ ዮሐንስ እንዲገለጠል ሲገለጠል ድረስ አመፀኛ ነው። እሾህ ማለት ነው። ሁለተኛው እሾህ ገንዘብ ፍቅር ነው። ብዙዎቹ ብዙ ነገር የሚፈልጉት ለገንዘብ ለጥቅም ለሌላ ለምን በል ከሹመትና ከገንዘብ ያለፈ አገልጋይ የሚያስቸግር ብዙ ነገር ይሄ አንቆ ያዘ። ልክ ነው። አሁን ብዙ ሰዎች ሹመት አንቆ ይዞናል፣ ፍቅር ነው አንቆ ይዞናል። ሶስተኛው ለምዕመናን ደግሞ ፍቅር አለ ማለት ነው በጣም መዝናናት፣ መውደድ፣ መብላት፣ መጠጣት፣ መደሰት፣ መጨፈር፣ መልበስ፣ መቀናጣት ምን ሰው ይሄ የወንጌል ፍሬ እንዳያፈራ ያደርጋል። እነዚህ ናቸው ሰዎች የተባሉ። ያው ጌታ ምሳሌ ያስተማረው ምንድን ነው? ይሄ ያስተማረው እኮ ሁሉ እውቀቱ እያለው ማስተማሩ እያለው ማገልገሉ እያለው ሌላው ነገር እያለው ግን ደግሞ እሾህ የበቀለበት አለ። ቤተክርስቲያን ውስጥ እሾህ ልቡና ውስጥ የበቀለበት አለ። እውነታው ይሄ ነው። ክርስቲያኖች ያልበቀለበት ደግሞ አለ። ባለ 100 አለ፣ ባለ 60 አለ፣ ባለ 30 አለ። ጌታ እንደተናገረው 5 መክሊት 10 አድርጎ ያተረፋል፣ 2ቱን 4 ያደረጋል። ይህ ምሳሌ ነው። እጅግ ብዙ ትርፍ ያተረፉ ብዙ ቅዱሳን፣ ብዙ ሊቃውንት፣ ብዙ መምህራን ግን እኛ አንድ የተወሰኑት ችግር ፈጥረው ስንሰማ ጌታ እኮ ይሄን ያስተማረው እዚህ እሾህ ያነቀው ሰው አለ። ቤተክርስቲያን ውስጥ የስልጣን ጥም ያነቀው ሰው አለ። የገንዘብ ፍቅር የመጣ አለመቅደም ሆኖ ቸግሮት እኮ አለመቅደም ያነቀው ሰው አለ። ይሄን እውነታ ክርስቲያኖች ልንረሳው አይገባም። ይሄ ሁሉ ያለ ይህ ሁሉ ጊዜ ያለ ክርስቲያኖች። ከዚያ ቀጥሎ ደግሞ ሌላ አንድ ምሳሌ መሰለ ጌታ እዛው ላይ ማቴዎስ ወንጌል ምዕራፍ 13 ላይ አሁንም ዘር በሚዘራ ሰው መስሎ ነው። ዘሩን ዘራ፣ ባለቤት መጥቶ ዘሩ ዘራ፣ መልካም ዘር መጥቶ ዘራ ነው የሚለው። መልካም ዘር ዘራ። በሌሊት ደግሞ ጠላት መጣና እንክርዳድ ዘራ ይላል። ጠላት ደግሞ ምን ዘራ? ንገሩኝ እስኪ ምን ዘራ? እንክርዳድ ዘራ። እና በኋላ አገልጋዮቹ ሲያዩት እንክርዳዱ ከስንዴው ጋር እኩል አድጎ አዩት እና ጌታ ሆይ
መልካም ዘርን ዘርተህ አልነበረምን? እንግዲያውስ በእርሻ ላይ እንክርዳዱን ማን ዘራው አሉት። እንክርዳዱን ማን ዘራው? አሁን ብዙ ሰዎች እንደዚህ ይታወቃሉ። ማን ዘራው? ይህ ዘረኝነት ማን ዘራው? ቤተክርስቲያን ውስጥ ይሄን መከፈል ማን ዘራው? ማን ዘራው? ይሄን ልዩነት ማን ዘራው? ማን ዘራው ነው ያለው ጌታ። ማን ዘራው ሲሉት ጌታው ለአገልጋዮቹ ማን ዘራው ነው ያላቸው? ጠላት የተባለው ማለት ነው ዲያብሎስ። ዲያብሎስ በሰዎች በኩል አጥሮ ይዘራል። ለምሳሌ በእኛ ዘመን የጎሳ ዘርን ዘርቶታል፣ የፖለቲካ ዘርን ዘርቶታል፣ የተንኮል ዘርን ዘርቶታል እና ከስንዴው ጋር አብሮ አደገ። ማሳው ላይ ማሳው ማናት? ቤተክርስቲያን። ስንዴው ማን ነው? የእግዚአብሔር ቃል። ስንዴው ማን ነው? ሕገ እግዚአብሔር። ስንዴው ማን ነው? ስርዓተ ቤተክርስቲያን። ስንዴው ማን ነው? ስርዓት አምልኮ። ስንዴው ማን ነው? እንዳለ ቤተክርስቲያን ውስጥ ያለው እውነት። እንክርዳዱ ጠላት የዘራው ልዩነት ነው። እንክርዳዱ ዘረኝነት ነው። በየአጥቢያው የምናየው፣ በየሀገረ ስብከቱ የምናየው፣ በጠቅላይ ቤተ ክህነት ሳይቀር የምናየው፣ አሁን ደግሞ በጳጳሳት ሳይቀር የምናየው ዘረኝነት፣ ጎጠኝነት ማን ዘራው? ሰይጣን ዘራው። ፖለቲከኞችን ተጠቅሞ ዘራው። ተጨቁናችኋል እያለ ዘራው። ተገላሃል እያለ ዘራው። ጠራዊ ገብረ ዘንተ ጠላቴን አደረገ። ምን እናድርገው? ንቀለው። ተው። እንክርዳዱን እንነቅላለን ስትሉ ስንዴውን እንዳትነቅሉ ተውት። እስከ መከር ድረስ ምን ይሆናል?